ታዛችሁ ጡጣ እንዳትነኪያት ወጣ ሂድ እንዳትነኪያት ወጪ ላይ ጋርኩሽ ነው በቃ ታሽ ነው ትልኝ ማለት ደግሞ ወጪ ላይ በጣም ይመለሳል እሺ ተረጋጊና ቁጭ በይ እኮ ነው አረጋጋም ይልኩ ስለዚህ ትዳራችን አንቺ ምን አገባሽ እነግርሻለሁ እኮ ከዚህ በፊት እንደውም እዚህ ቤትም እንድትመጪ አልፈልግም ታውቂያለሽ ልትደበደበኝ ነው ኧረ እኔ ነካሽም ተረጋጊ በክብር ጣልኝ ተረጋጊ እባክህ በክብር ሰው ያትበል ውጣ የምን ካሜራ በተረጋጋ ለመረጋጋት ሞከረ አንቺ ነሽ ምንም እኛ ሁለታችን መፍታት የምንችለው እሺ መጀመሪያ ቁጭ በይ አልቀመጥም ያለከም ይዞኝ ነው ይሄ እኮ ገብቶኛል አሁን ይኸውልሽ ይሄ ጉዳይ እኮ አሁን ይሄን ያህል የሚያወዛግብ ጉዳይ አይደለም ያስታውስኩ ነው ማራቀባህ አይደል ምን እያደረጋችሁ ነው ምን እንደሆነ አላውቅም ሰብስባችሁ ታነዚህ ማሉስ ነው የሚያመጣው ይሄው የተናታ ያቺ ሾክ የተናዱ ማለት ምሳና ሰብስባ ያለችው ድርጊት ይኸውልሽ እኔ አንድ ደቂቃ እኮ ተረጋግተሽ ብናወራ እኮ ምንም እንትን አይደለም ገራታሽን ይዘሽልኝ ይኸውልሽ መረዳሽ ነገር ካለ ላግዝሽ ፈልጌ ነው ለምን የምታግዘኝ እኔ እርዳኝ ማለት ራሴን እቺ የምኖር ሰው ነኝ ገባ አይደል እኮ አንቺም ያለሽበት ሁኔታ ጥሩ አይደለም ከባለቤትሽ ጋርም ያለሽበት ሁኔታ ጥሩ አይደለም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን እንግዲህ በየጊዜው አዳዲስ ጉዳዮች እየገጠሙን ዛሬ ደግሞ አንድ እህታችን ቤት ነው የምንገኘው ከሷ ጋር የተወሰነ የምናደርገው ቆይታ አለን ከዚህ በፊት ያወራናቸው ነገሮች ስላሉ ከሱ ጋር ተያይዞ አሁን በሰፊው ያለውን ነገር ለማወቅ ነው እዚህ የተገኘሁትና እሷ የምትነግረን ነገር ይኖራል እንግዲህ እኔም ሙሉ ነገሩን አልሰማው ከእናንተ እኩል ነው አሁን የምሰማውና እናንተም ላይክ ሼር በማድረግ ቪዲዮን ጀምራችሁ ሰው ጋር እንዲዳረስ አድርጉ እላለሁ አሁን ወደ ቆይታችን እንዴት ነሽ ሰላም እግዚአብሔር ይመስገን ስላገኘሁሽ ደስ ብሎኛል እሺ በመጀመሪያ እኔና አንቺ በርግጥ እንተዋወቃለን ግን ለተመልካች ራስና አስተዋቂ የጀመርናቸው በስልክ ስናወራቸው የነበሩ ጉዳዮች አሉና ከሱ ጋር ተያይዞ ያለውን ነገር እስቲ በዝርዝር አስረጅ ራሄል ይባላል ለምንድነው ማለት ያለውን ነገር እኔና አንተ በደንብ አውርተናል ያው ቤተሰቦቼ ማወቅ አለባቸው ስላልክ ነው እና ምንድነው እኔና ወንድሜ ቤት ውስጥ ሁለት ነን ከልጅነታችን ጀምሮ አብረን ያደግነው ወላጆቻችንን ገና በልጅነታችን ያጣነው እና ምንድነው እሱ እኔን ሲያሳድገኝ እንደ ታላቅ ወንድም እንደ እናት እንደ አባት ብቻ በጣም ብዙ ነገር ሆኖ ነው ያሳደገኝ እና እኔና እሱ የምንኖረው በውርስ ቤት ውስጥ ነበር ማለት ነው ከዛ በኋላ ነው ወንድሜ አግብቶ ከቤት የወጣው እሱ ሲያገባ ያክስታችን ልጅ ከክፍለ ሀገር መጣ ነበርና ከኔ ጋር ማለት ሁለተኛ ሰው ከኔ ጋር አብሮ የሚኖር ሁለተኛ ሰው እሷ ስትመጣ ነው ማለት እኔም እጨቀጭቀዋለሁ እስከመቼ ነው እንደዚህ ሆነ የምትቆየው ህፃን ልጅ አይደለም አድጌያለሁ አግባ ምናምን ብዬ ስለሚጨቀጭቀው አግብቶ ወጣ እዛ ቤት ውስጥም ከኛ ጋር አብሮ መኖር ይችል ነበር ግን ብዙ ጊዜ ሚስቶች ወደ ቤት ሲመጡ የሆነ ምናልባት ያለ መግባባት አይነት ነገር ሊኖር ይችላል ብትጋጩስ በሚለው ነው እሱ ራሱን ችሎ ሌላ ቤት ተከራይቶ የወጣው ማለት ነው መጀመሪያ ላይ ሲወጡ እንዴት ነው ከዛ በኋላ በትዳር ህይወቱ እኔ እስከማውቀው ድረስ ደስተኛ ነው እና ያው ዞሮ የወንድሜ ቤት ነው አልፎ እኔም ሄዳለሁ እጠይቃቸዋለሁ ብዙ ጊዜ ደግሞ አዳርም ሲሆን አንዳንዴም እየሄድኩ አድራለሁኝ ግን ከሆነ ጊዜ በኋላ ማለት ከተጋቡ ቢያንስ 3 አመት ምናምን ይሆናቸዋል ያው የዛን ያህል ጊዜ ሁሉ 1 አመት ምናምን ይሆን ጊዜ እነሱ ቤት ያለው ምንድነው ሰላም ነው ፍቅር ነው መተሳሰብ ነው ማዋደድ ነው እና ልጅቷ ሚስቱ የራሷ የሆነ ቤተሰቦችም አሏት ታናሽ እህትም ነበረቻት እና ምንድነው ብቻ ደስ የሚል ቤተሰብ ውስጥ ነው የተቀላቀለው ደስ የሚል የትዳር ህይወት ነበረው ከዛ በኋላ ግን የሚስቱ እህት በድንገተኛ እንትን አደጋ ይሁን አላቅም ብቻ በድንገት ህይወቷ ያልፋል ምንድነው የተባለው ራሷን አጥፍታ ነው የሞተችው ነው የተባለው ከዛ በኋላ ልጅቷ ከሞተች በኋላ እኔ እዚህ ቤት መመላለስ ከጀመርኩ በኋላ ከሆነ ጊዜ በኋላ የወንድሜም የሷም ባህሪያቸው በጣም እየተቀያየረብኝ መጣ ማለት ነው ድሮ ስመጣ እህቷ ከመሞቷ በፊት ማለት ነው ስመጣ በጣም ነው የምትንከባከበኝ አማቼ ሁላ ነበር የምትለኝ ወንድሜም እንደዛው ግን ደግሞ በጣም ማለት አሁን ላይ ወንድም ያለበት ሁኔታ እኔንም ያሰጋኛል ያጠራጥረኛል
ምን እንደተፈጠረ አላውቅም። ምናልባት ልጅቷ ስትሞት ከዛ የተነሳ የሆነ የአእምሮ እክል ደርሶበት ሊሆንም ይችላል ብዬ አሰብኩኝ። አሁን መኝታ ክፍላችን የእነሱና የኔ አጠገብ ላጠገብ ነው ማለት የእንግዳ ክፍል አላቸውና ስመጣ እዛ ነው የማርፈው እና ማታ ማታ ጭራሽ አይተኛም። የሆነ ሰዓት ላይ ብንን ብሎ ይነሳል ማለት ድምፅ ነው የምሰማው። ይነሳና ይጮሃል። እኔ ያላደረግኩ ምናምን ብቻውን ያወራል። ተነስታ እሷ ናት የምታረጋጋው። አንዳንዴ ከአቅም በላይ ሲሆንባት ሁላ ትጠራኝና ውሃ አቀብኝ ምናምን አይነት ነገር ትለኛለች። ውሃ ተደፍቶበት ምናምን ነው የሚነቃው። እና የሆነ በዛን ሰዓት ምንድን ነው የሚለው? እኔ ምንም ያደረግኩት ነገር የለም ሁሉም ነገር ይቅርብን ብዬሽ ነበር ምናምን ያ በቅጀት የሚናገረው ነገር ነው። አዎ በቅጀት ነው። እና አንቺ ራሱ ቾኮልሽ ያደረግሽው ነገር ልክ አይደለም ብቻ የሆነ የሚሆን ማይሆን ነገር ነው የሚዘበራርቀው። ማለት እኔ በጣም ግራ ገባኝ። ምንድነው መሆን ያልነበረበት? ምንስ ነው በስህተት ያደረጉት የሚለው ነገር ሀሳብ ፈጠረብኝ። እና ምንድነው ይሄ ነገር እንዴ በየቀኑ በጣም ይደጋገማል ማለት ነው። ሁሌ ምንድነው እሷ ለማረጋጋት ነው የምትሞክረው። ከነቃ በኋላም ደግሞ ይጨቃጨቃሉ። እንዴት ነው ያለውን ነገር ሳትጨርሺ እንደዚህ አይነት ነገር ልታደርጊ የቻልሽው? ማለት ምን እንዳደረጉ ምን እንደፈጸሙ አላውቅም። ግን ሁሌ ማለት ከዛ በኋላ እኔም እንትን ማለት ጉዳዩን በደንብ ማጣራት ፈለግኩኝ። የወንድሜም ሁኔታ ያሳስበኛል። አልፎ አልፎ ነው የሚመጣው እንዳልኩ ማለት ነው። ክላስ በሌለኝ ቀን ቅዳሜ መጥቼ ወይ ዓርብ እመጣለሁ ወይ ቅዳሜ መጥቼ አድሬ እሁድ ተመልሼ ነው የምሄደው ሰኞ ክላስ ስለምገባ ማለት ነው። እና አንዳንዴ ክላስ እየቀጣው እየመጣው ማደር ጀመርኩኝ። ምክንያቱም ይሄን ነገር መጨረሻውን ማወቅ አለብኝ። ስለዚህ ምንድነው ከቀን ወደ ቀን የሚያወሩት ወሬያቸው የተለያየ ነው። እና ምንድነው የሆነ ብቻ ያጠፉት ነፍስ አለ። ማንን ይግደሉ ምን ያድርጉ አላውቅም። የሆነ እጃቸው ላይ ብቻ የሆነ ሰው ደም አለ ማለት የተረዳሁት እንደዛ ነው። እና ብዙ ጊዜ ሲጨቃጨቁ ሰማው የሆነ ቀን ግን በቃ ማለት በጣም ግራ ሲገባኝ ሌላው ቢቀር ማለት ከአንድ ሰው አንድ ሰው የተሻለ ይሆናል በሚለው እኔ እንኳን ይሄን ነገር መፍትሄ መስጠት ባልችል መፍታት ባልችል በሚለው ለአክስቴ ልጅ ከአክስቴ ልጅ ጋር ነው የምንኖረው ብያለሁ። ለእሷ ላሰማት ሪከርድ ያረኩት ቮይስ ነበር አለ ቮይስ እና ይጨቃጨቃሉ ብዙ ጊዜ። አንቺ ነሽ የገደልሻት ለአንተ ብዬ ነው ያደረኩት እንደዛ ነው የሚባባሉት። ማንን ሊገል የሚችለው? አሁን ቅድም እህቷ ሞታለች ብለሽኛል። ታዲያ ከእሷ ሞት ጋር የሚያገናኝ ነገር አለው? አይ በጭራሽ። ማለት እንዴት ነው እህት ሆና እህቷን ልትገላት የምትችለው? ማለት እንዲህ አይነት ነገር የምታደርግ አይነት ልጅ አይደለችም። አሁን እኔ ብዙ ነገር በእርግጥ ቤቷ ስመጣ ፊት ልትነሳኝ ትችላለች፣ ላትወደኝም ትችላለች። ወይ እኔን አልወደደችኝም ብዬ የሌለባትን ባህሪ እንደዚህ ናት ብዬ ማከናነብ አልፈልግም። አሁን እሷ እህቷን አይደለም ባዳው እንኳን ትገላለች ብዬ አላስብም። ታዲያ ማንን ሊሆን ይችላል? አላቅም። እኔ እንጃ። ምናልባት ሁለቱም ሌሊት እየቃዡም ሊሆን ይችላል ብዬ አስባለሁ። ያለ ምክንያት ደግሞ እንደዚህ አንቅጀሽ አይመጣም። ወንድሜም ቢሆን እንኳን ሌላው ቀርቶ ለድመቱ እንኳን የሚሳሳ አይነት ሰው ነው። በደንብ አውቀዋለሁ። ሰው እንኳን እሷ በእርግጥ አብሬያት ስላልኖርኩ ስላላደግኩ ስለሷ ሙሉ በሙሉ ስለማላቅ ምናልባት ልታደርግ ትችላለች ብዬ እንኳን ባስብ እዚህ ነገር ላይ ወንድሜ እጁን አያስገባም። አውቀዋለሁ በደንብ። እና እሷም እንዲህ አይነት ነገር የምታደርግ አይነት ሰው በስራ አጋጣሚ የተነካካው ሰው ምናምን ኑሮ ይሆን? እሱ ቢኖር እንኳን እሱ የሰው ነፍስ አያጠፋም። እና ሰው ላጥፋ እንኳን ቢል ምክር እንትን ማለት ያን ሰው መክሮ ለመመለስ ይጥራል እንጂ እዛ ነገር ላይ ገብቶ አይጨመላለቅም። ወንድሜን በደንብ ጠንቅቄ አውቀዋለሁ። እሺ የድምጽ ቅጂውን መስማት ትችላለህ? አለ ላመጣልህ እችላለሁ። አምጪልኝና እንትን ማለት ይቻላል። እሺ አሰማሃለሁ። አምጥቼ እሺ ተመልካቾች አሁን የምትለኝ ነገር ትንሽ ግራ የሚያጋባ ነው እና ማን ለምን ይሆን እንደዚህ አይነት ነገር ውስጥ የገባው? እና ከወንድሟ ጋር የሚያገናኘው ነገር ምን አለ? እንግዲህ ከሞተች ማለት የሆነ ችግር ቢኖር ወይንም ደግሞ የሚታወቅ ሰው ቢኖር ነው። እስቲ እንግዲህ የድምጽ ቅጂውን አመጣው
እንትላውን እንግዲህ እንሰማለን። ሰሪያ ነገር እንዴት አደረከው? ወረቀቱን ጨረሱልህ እንዴ? ወክሽ ቀላል ነገር አይደለም። ምን ማለት ነው ቀላል ነገር አይደለም ማለት? በቃ ብዙ ብር ነው የተጠየቁት። ይሄን ነገር አይሆንም እያልኩሽ ወዳልሆነ ነገር ቆሰቆስሽና በጣም ችግር። አይሆንም እያልኩሽ አትበል እንዴ። እና ሁለታችንም አብረን ያደረግነው ነገር ነው አይደል? ይሆናል ብለን ያደረግነው። ሁለተኛ ግን ይሄን ነገር እንዴት ብለን መጨረስ አለብን። እሺ እንዴት አድርጌ ልጨርሰው? ቤት ጠይቀው ብር በጣም ሰማዶስ ቤት ነው ያለችው። ጭንቀት ስለወራቱም ሲልሳል ከመጠን ቀንስ አይሆንም እያልኩሽ በሰዓቱ ወደዚህ ነገር ቆሰቆስሽኝ። አንቺ አሁን ደግሞ ይዋት ያልሻል። ለምንድን ነው አንቺ ከጎን ያልሽ ነገር ልጨርስ የማታደርጊው? ያደረግናቸው ነገሮች ታውቃቸዋለህ አይደል? ይሆናል ብለን ያደረግናቸው ያደረግኩትም ነገር ለአንተ ብዬ ነው እና ይህ ነገር ቶሎ መጨረስ አለበት። ግድ ነው። ምን ብለሽ ነው የምታደርጊው? ለእኔ ብቻ ብለሻለሁ። ለራስሽ ብለሽ ነው ያደረግሽው። የሰው ህይወት እንኳን የጠፋው እንኳን መጥች እንኳን ገደልኳት እንደ ቀላል እንኳን ገደልኳት ያልሻል። አሁን እኮ ይኸውልሽ ደማችን ደም እኮ ነው። ደም ውስጥ ነው አብረን ያደረግነው። ቀስ በል አትጩህ ስታወራ። ስለዚህ ነገር ደግሜ ማውራት አልፈለግም። ጨርስ ብያለሁ። ጨርስ። በምጨርስበት መንገድ ጨርስ። እኔ በቃ እንደምንም ተደርጎ ይሄ ነገር በአጭር ጊዜ ማለቅ ያለበት 500,000 ብር በላይ ነው እየተጠቀን ያለ። ይሄን ነገር ደግሞ የት ነው የምናደርገው? ሆስፒታል እንሽጥ። እሺ ምን እንዳለ እኔ ጨነቀኝ እኮ በእናትሽ። እኔ ትዳ ውስጥ የገባሁት አንተ ብቻ አይደለም አብረን ያለንበት ግን በምጨርሰው መንገድ ቀስ እንዴት ማድረግ ነገር ማለቅ አለ። እሺ እንዴት ልጨርሰው ንገረኝ እስኪ። እንዴት መጀመሪያ ነበር የተሳሳት ነው ወረቀቶችን ነበር እሷን ማስወገድ የነበረብን። እሱ ወረቀት ነው ችግር የፈጠረው። ልሽ ያኔ ፈጥነሽ እንግባልሽ ወደ ባልሆነ ነገር አስገባሽ። ወረቀቱን ማለቅ ነበረበት። ያን ነገር ከመፈጸማችን ጭው እያልኩ ነው። ሌላ ችግር ውስጥ መግባት ትፈልጋለህ? ለምንድነው ማታወራው? አብረን የገባ ነው ያደረግናቸውን ነገሮች ለሁለታችንም ስንን ያደረግናቸው ነገሮች ነው። እዚህ ጋር እኔ ጋር ብቻ አንቺ ያደረግሽ ነገር የምትለው ነገር የለም። ግን በዚህም ሆነ በዛ ነገሮችን ጨርሳቸው ቃል አንተ ትችዋለሁ እንደፈለግ አድርገህ ጨርሳቸው። ጭራሽ ከዚህ በኋላ ስለዚህ ነገር ማውራት አልፈልግም። ምን አይነት ነገር ሊሆን ይችላል? ማለት እንኳን ገደልኳት። እርግጠኛ ነሽ የወንድምሽና የወንድምሽ ሚስት ድምጽ ነው? የሁለቱም ድምጽ ነው ማለት ቮይሱ ላይ እየሰማ ከሆነ ትሰማለች። ቀስ ብላ አውራ ምናምን ነገር እሱ አለ። አይ ምክንያቱም ለምን ይሄን ጠይቁሽ መሰለች አይደለም ዘመድ ላይ ባደለም እንደዚህ አይነት ነገር የምታደርግ ልጅ አይደለችም ስላልሽኝ ነው። አሁን ደግሞ በእርግጥ በኮንፊደንስ ነው የምታወራው። ድምጿን እየሰማው ራሱ እኔ እንደዚህ ታደርጋለች ብዬ አላምንም። መቀበል ይከብደኛል እንዴ ብቻ እንጃ ከባድ ነው ማለት ከአቅሜ በላይ ስለሆነ ነው። ብዙ ሰውም ጠየቅኩኝ ስልክ የአክስቴንም ልጅ አውርቻታለሁ። ምን አለችሽ እሷ በዚህ ጉዳይ? አይ በቃ እነሱ እንዲህ አይነት ነገር አያደርጉም ነው የምትለኝ። ወይ አንቺ ቅዠት ውስጥ ሆነሽ ነው ወይ ደግሞ ለፊልም የተቀረጹ ቮይሶችን እያመጣሽ ሊሆን ይችላል አይነት ነገር ነው። እንደዚህ አይነት ነገር ውስጥ ማለት የሚያስገባሽ ምክንያት ምን አለ? አንቺ እኔ አላቅም ማለት እሷ ራሱ የሆነ እኔ ልትረዳኝ አልቻለችም። የሆነ ችግር ገጥሞኝ አይነት ነገር ነው ያስመሰለችው። ማለት የሆነ ያ በእርግጥ አሁን በሷም እኮ መፍረድ አይቻልም። ምክንያቱም ወንድምሽ እንዲህ አይነት ነገር ውስጥ ይገባል ተብሎ አይታሰብም፣ ጭራሽ አይታሰብም። እኔ ራሱ አላስብም። እና ወደ አንተ ደግሞ የመጣሁት መፍትሄ አታጣም በሚለው ነው። ማለት ይህን ጉዳይ ብታጣሩልኝ። እሺ ማጣራቱን እናጣራለን። ያው መጀመሪያም እኮ ስታወሪን እኛም መልስ ስንሰጥሽ አምነንበት ስንገባ ነው ለአንቺ መልስ መስጠት የቻልነው እና እንደዛ አይነት ነገር ነው። እና ወረቀቱስ የምንድን ነው? ይህን ነገር ከሰማሽ በኋላ ወንድምሽን በግል ለማናገር የሞከርሽው ነገር አለ? አልሞከርኩም። ማለት ይሄ ነገር የምርም ትክክለኛ ነገር ከሆነ እሷ አውቃለች ይህን ነገር እኛ እንዳደረግን አውቃለች የሚል ፍራቻ ስለሚፈጥርባቸው ጭራሽ ቤታቸው እንዳልገባ ነው የሚያደርጉኝ። ወይ በዛ ወርቄ ልቀር እችላለሁ። ይሄ ነገር ያ ማለት እዚህ ቤት ውስጥ የምርም ተደርጎ ተፈጥሮ ከሆነ ተቀብሮ ነው የሚቀረው። ማንም ሰው እንዲህ አይነት ነገር ሊያወጣ አይችልም። እና እኔ እስከማውቀው ድረስ እንዳልኩ ነው የሰው ነፍስ ወንድም የማያጠፋም። እሷም በእህቷ ላይ እንደዛ አታደርግም። እና ሌላ ምናልባት በዙሪያቸው ሞቷል ወይንም ደግሞ እንዲሆናል የተባለ ሰው ሰምተሻል? በስራ በሱም በኩል እኔ በጭራሽ አልሰማሁም። ማለት እኛ ቤተሰብ ውስጥ የሞተ ሰው የለም።
በሷ በኩልም የሰሙት ነገር የለም። አይ በቤተሰብ ብቻ ሳይሆን ምናልባት በስራ ዙሪያ በጓደኛ ምናምን አላቅም። ማለት ብዙ ጊዜ እንዲህ አይነት ነገሮችን ስለማናወራው ብዙ መረጃ የለኝም፣ አላቅም። ግን እኔ እንጃ ብቻ ከባድ ነው። 500,000 ብር ነው ለወረቀቱ የተጠየቁት። አዎ ወረቀቱ ራሱ የምን እንደሆነ ወረቀት ምናምን ብሎ ሲያወሩ ደግሞ ምናልባት በስራ ዙሪያም ሊሆን ይችላል እኮ ለዛ ነው የጠየቅኩሽ። ምናልባት አሁን ወንድሜ ፋይናንስ ቢሮ ነው የሚሰራው እና ከሱ ጋር ምንም የሚያገናኝ ነገር ቢኖር እንኳን እንዴት ነው እሷ ሰው ልትገል የምትችለው ለሱ ብላ? ብቻ እኔ እንጃ፣ እኔ አላውቅም። ፋይናንስ ቢሮ ነው የሚሰራው። ያ ቢሮ ውስጥ መስራቱ ደግሞ እሷ ናት አሁን እንኳን ገደልኳት አይነት ነው። በሷ በኩል የሆነ ነገር እንዳለ የሚታወቀው እንደሰማ ነው፣ እንደ ድምፁ ማለት ነው። እሱ ደግሞ ያ የሆነ ነገር ለማድረግ ወረቀት ለማምጣት እየተሯሯጠ ነው። ብዙ ብር ተጠይቋል። ምን ይሁን ምንም ማውቀው ነገር የለም። አንዳንዴ ደግሞ እዚህ ቮይስ ላይ የለም እንጂ ላንተ ብዬ ነው ያደረኩት ሁላ ትላለች። እሱንም የሆነ ፓርት ላይ ስማ መሰለኝ፣ አላቅም፣ ሊኖር ይችላል። ግን እኔ ላንተ ብዬ ነው እዚህ ሁሉ ጦስ ውስጥ የገባሁት፣ ላንተ ብዬ ነው የገደልኩት። ስለ ግንኙነታቸው ከመጀመሪያ ጀምሮ ስለ ፍቅር ህይወታቸው እንዴት እንደተገናኙ የምታውቂው ነገር አለ? አላቅም። ማለት እኔ እንጃ በአጋጣሚ እንደተገናኙ ምናምን ነው የሚነግረኝ እና ከጓደኞቹ ጋር ለመዝናናት ወጥተው እዛ ቦታ ላይ በአጋጣሚ እንደተያዩ እና ስልክ ተለዋውጠው እያወሩ ምናምን በዛ ወደዛ እንደተገባ ውስጥ እንደገቡና እንደተጋቡ ነው። እንኳን የሆነ ሰው የሚገናኝበት መንገድ ይወስናል። አሁን እሷ እንዳለችው ሰምቼዋለሁ፣ ለአንተ ብዬ ነው የሚባለው ነገር ምናልባትም እሱ የሆነ ስህተት ሰርቶ እሱን ለማዳን ሊሆን ይችላል፣ ወይንም ስለምታፈቅረው ሊሆን ይችላል። ለዛ ነው መነሻውን የጠየቅኩሽ። ቢሆንም ግን ከዛ በኋላ ግን እስቲ አንድ ጥያቄ ልጠይቅሽ። እሱም ቢሮ ውስጥ ነው የሚሰራ ብለሽኛል። ያው እሷም ሰራተኛ ናት። ሰራተኛ ናት እና ኮምፒውተር ቤት አላት፣ እዛ ነው የምትሰራው፣ የግል ማለት ነው። ስለዚህ እሺ፣ እንደዛ ከሆነ እዛው ስራ አካባቢ በቅርብም በርቀትም ሆነሽ ለመከታተል የሞከርሽው ነገር አለ? እኔ አልሞከርኩም። ማለት አንደኛ ተማሪ ነኝ ብያለሁ፣ ከክላስ ጋር አብሮ አይሄድልኝም፣ ሰፈሬም ቅርቡ አይደለም እና ከአርብ መጥቼ ምናምን ተጮቼ ምናምን በእረፍት ጊዜ እንደምትመጪ ነግረሽኛል። ይሄን ነገር ለማጣራት ሲባል ነው አልፎ አልፎ ክላስ እየቀጣው መምጣት የጀመርኩት። ግን ሁሌም ስመጣ የተለየ ነገር የለም። በየማታው የሚያወሩት የሚጨቃጨቁት እንዴት ሆነልህ፣ አናገርካቸው፣ ከፈልክ፣ ወረቀት ውስጥ ምናምን አገኘኸው አይነት ነገር ነው። እና ይሄ ወረቀት ምንድን ነው? የሞተችውስ ማን ናት? ማንነስ ነው የገደለችው? እንኳን ሞተች ነው። በዛ ላይ ደግሞ ደስተኛ ናት በጣም። እና የሆነ ማለት ምትጠላው ሰው ቢኖር ነው ወይ የሆነ ሰው እንኳንም ሆነ የሚለው ጠላቱ ላይ የሆነ ነገር ሲያደርስ ነው። እና እቺ ልጅ ጠላቷም ልትሆን ትችላለች። አሁን ያ ሰው ማን ነው? አሁን ትልቁ ጥያቄ እኔም ግራ ይገባኝ። አሁን እህቷ ናት እንግዲህ ራሷን አጥፍታ ሞታለች ያልሽኝ? አዎ እሱ በደንብ ይታወቃል። ቤተሰብ ያውቃል ራሷን አጥፍታ እንደሞተች። እሷም ታጋ እንዴ የዛን ቀን ሁላ አንድ እህቴን ያጣዋት አብሬያት ካልተቀበል ጭራሽ አይታሰብም እሷ ላይ እንደዛ ታደርጋለች ተብሎ ማለት ነው። ከሁኔታው አንፃር አንደኛ ከሁኔታው አንፃር፣ ሲቀጥል ደግሞ ልጅቷ ራሷን በራሷ አጥፍታ ነው የሞተችው እና በጣም የምትወዳት አንድ እህቷ ናት። እና ከዛ በኋላ ራሱ የዛን ቀንም ራሷን ስታ ነበር ልጅቷ እህቷ ስትሞት ማለት ነው። ከዛ በኋላም ቆይታ ነው ወደ ራሷ የተመለሰችው። እና ከዛ አንፃር ስታይም እንደዚህ አይነት ነገር ታደርሳለች ለማለት ይከብዳል። የትኛውም ሰው ደግሞ ጨክኖ እንዴት ነው እህቱ ላይ አንተ እንዴት ነው ወይ እህት ላይ ወይ ወንድም ላይ እንደዚህ አይነት በደል ልትፈጽም የምትችለው? ለገንዘብም ለምንም ተብሎ እንዲህ አይነት ነገር እህት ላይ አይደረግም። በእርግጥ እንደዚህ አይነት ነገር ማድረግ ከባድ ነው። እናም ዋናቴ ሞተችው ማለት ከዛ ጊዜ ጀምሮ ቤት ብሄድም ብተኛም እንቅልፍም አይወስደኝም ጭራሽ ማለት ነው። በየጊዜው ራሴን የምጠይቀው ይሄን ጥያቄ ነው። እነሱ ጋር እየሄድኩኝ በእነሱ ጩኸት እየባነንኩ በምነሳበት ሰዓት ሁሌ ነው የምነሳው፣ እንቅልፍ አይወስደኝም። እና በቃ በጣም ግራ ስለገባኝ እናንተ አጣሩልኝ በሚለው ነው ማለት ይሄ ጉዳይ ተደፍኖ እንዲቀር አልፈለግም። አይ ትልቅ ጥያቄ የሚፈጥር ነገር ነው። ትክክለኛ ነገር ነው ያደረግሽው። ስለዚህ አሁን የነገርሽኝ ነገሮች ትልቅ ጥያቄ የሚፈጥሩ ነገሮች ናቸው። ቀላል አይደሉም። ምክንያቱም
የሆነ በጎን ባይኬድ ወይንም ከጀርባ የሆነ ነገር ባይኖር አንደኛ ንግግራቸው የሆነ ተደብቀው እሷም እያለች ነው እንዳትሰማ ምናምን የሚባል ነገር አለ። ሰውየው እምቢ ያለ 500 ሺህ ብር እንኳንም ገደልኳት። እነዚህ ነገሮች በጣም ትልቅ ጥያቄ የሚፈጥሩ ነገር ናቸው። እነሱን አሁን ላደርግ የሚችለው የመጀመሪያው ነገር እሷን አግኝቼ ማውራት ነው ሞር የተሻለ የሚሆነው። እሱ ከድምፁ እንደሰማት ከሆነ እየፈራ ምናምን ነው ኢቭን እሷን ራሱም ያወራት። ስለዚህ እሷን ባወራት እና ወይ እዚህ መጠበቅ ካለብን የምንጠብቅ ካልሆነ ደግሞ ከዛ ኮምፒውተር ቤት ያልሽውን ይዘሽ አሳይተሽኝ እዛ እንትን ማለት እንችል። እኔ እንዲህ አይነት ነገር እንደጠቆምኩባቸው ካወቁ ለእኔ ጥሩ አይሆንም። ይሄም የእነሱ ቤት ነው። ምናልባት አሁን ከስራ የምትመጣበት ሰዓትም እየደረሰ ስለሆነ ልትመጣ ትችላለች እኮ ሊሆን ይችላል። ግን እንደዛ ከሆነ እኮ ከየት መጣ ቢባል ምን እንትን እናል መጣች መሰለኝ። ምንድን ነው እዚህ ጋር ማይጎረምሳ ጭራሽ ጎረምሳ ይዘሽ ነው ቤት ውስጥ የመጣሽ? ለምን ደግሞ የተቀመጠው ጎረምሳ ይዘሽ ነው የመጣሽ? ካሜራው ደግሞ ምንድን ነው እዚህ ጋር? ሰላም እንዴት ነሽ? ሰላም እንዴት ነህ? ማናቸው መጀመሪያ ትዳራችሁ ምናምን አንዳንድ ነገር ስለ ትዳራችን አንቺ ምን አገባሽ? እነግርሻለሁ እኮ ከዚህ በፊት እንደውም እዚህ ቤትም እንድትመጪ አልፈልግም ታውቂያለሽ። እሺ መጀመሪያ በግድ ትመጫለሽ እንጂ ማነው አንተ እነሱ እንደምጨርስ ደግሞ እሺ እኔ ጋዜጠኛ ባይሉ ይባላል። ይኸውልሽ ጋዜጠኛ ባይሉ ይባላል። እሺ ፕሮግራም እንደምንሰራ ስላወቃች እስቲ በዚሁም አጋጣሚ በሚል ነው። የምን ፕሮግራም ነው? ያ የቤተሰብ ፕሮግራም ነው። ስለ ቤተሰቦቻችን ስለ ትዳራችን ምን አገባሽ አንቺ? ማግባት እኮ ይሄ እኮ መጥፎ አይደለም መጥፎ ነገር እኮ አይደለም። እሺ አንዴ ደግሞ ሳትነግሪኝ ደግሞ ጭራሽ ጎረምሳ ካሜራ ቤት ውስጥ ይዘሽ መጣሽ። ቤት ጭራሽ አንቺ መሰለሽ እንደ ምን ሆነሽ ነው? እሺ ይቅርታ ማለት ይሄ ባለ ትዳር ቤት ነው የተከበረ ቤት እኮ እሱ አሁን እኮ ምንም እንትን አለ ለዛ። እሺ በጣም ይቅርታ። ሁሌ ነው እናገራታለሁ። እሺ አንዴ ቀስኝና ከዛ በኋላ ያለውን ነገር እናስረዳሻለን። እኮ ያን ያለ እንትን ነው ማለት ነው። እኔ ካንቺ ጋር ምንም የምነጋገረው ነገር የለኝም። ካንቺ ጋር እናወራለን አይደለም። ይሄን ያለ ኮንተንት የሚል ነገር የለውም ማለት እንደሚረብሽ። ምናልባት ልክ ፈቃደኝነትሽን ስላልጠይቀን በጣም ይቅርታል። እሱ ያው ከይቅርታ በላይ ምንም ታውቃለች ባለችን ታውቃለች። ደግሞ ጀመረ ስለናት ዳራንቺ ምንም ያነከስ ጉዳይ አይደለም። ሲደረዛ መድረስ የለብሽ። ያው ይመስለኛል ከስራ ነው እየመጣሽ ያለሽ። ድንገት እንትን ብለን ረብሽነሽ። ለዛም በጣም ይቅርታ። ችግር የለውም። ግን አሁን ፈልጉትን ነገር ትነግሩኝ። አይ ያው እንዳለችው ስለ ባለትዳር ምናምን ነው እና ይበልጥ ወንድማን ነው ወንድማን ወይንም ደግሞ ባለቤትሽን ጠርተሽ አንድ ላይ ሆነን ብናወራ ምናምን ስለሱ ጉዳይ እነሱ እንዴት አግኝቼ ማውራት እችላለሁ እያልኩ ነበር። እንዳጋጣሚ አንቺም የመጣሽ ምንም እናወራ ነገር የለኝም። ይቅርታ ከቻልኩ ትወጣልኝ። በእናትህ ደክሞኝ ከስራ ነው የመጣሁት። እባካችሁ ውጡልኝ፣ ተያዛችሁ ውጡልኝ። እሷ ለምን አይደለም እሷ ለምን ትወጣለች? እሷ ለምን ትወጣለች? አይደለም እሺ ይኸውልሽ እረፍት ማድረግ ከፈለግሽ ምናምን ችግር የለውም እኛ እንትን ማለት እንችላለን። ስለዚህ ትንሽ ደቂቃ ብቻ ነው እኮ። ምንም ትንሽ ደቂቃ የሚባል ነገር አይደለም። እባካችሁ ውጡልኝ። አታድክሙ። አንቺም ያልሽ ያመጣሽ ማለት እሺ ይኸውልሽ ኖርማል ነው። ቁጭ ብለሽ አንዴ ለምትወሪ እባክሽ እየተከራከርሽኝ ነው እንዴ? እየተጨቀጨቅሽኝ ነው? መጨቃጨቅ አይደለም እኮ እሷ ለእናንተ በነገራችን ላይ ፕሮግራም ይኸውልሽ አንደኛ ሽልማት አለው። ይኸውልሽ እሷ ለኛ ትዳር የምታስበው ነገር ምንም የለም። አይደለም ይኸውልሽ በቃ ሰዎች ነን። ሌላ አሁንም እኮ እሷ አትበቁም ብላ አይደለም ኖርማሊ እኮ አሁን አትበቁም አላለችም። በቂ አይደላችሁም ብላ አይደለም እኮ እንዳልኩሽ ሽልማትም አለ። ደግሞ ሰው እንዲማማርበት ነው። እኔ ደግሞ በደንብ እንደምትዋደዱ እንደምትፋቀሩ ስለማውቅ ብዙ ነገር እያለ ብዙ ነገር ማድረግ እየቻልሽ ጨረስ ካሜራ ነገሮች ቤት ውስጥ ይዘሽ ትመጫለሽ። እሺ ለሱ እኮ ይቅርታ አይደል ለሱ ይቅርታ ጠየቅን እኮ። እባካችሁ ተውጡልኝ፣ ተውጣልኝ። እሺ ኧረ ይኸውልሽ አንዴ ቃስ እና እንትን በል ምንም ደቂቃ ከእናንተ ጋር ምንም ቁጭ እያከራከረኝ ቀይሮ ይመጣል። ከስራ ነው እየገባል። ምን ሆነ ነው ማለት ጸባዩ እንደዚህ ነው ከቅርብ ጊዜ በኋላ እና እኔ እንጃ አሁን ራሱ እንድታናግራት ፈቃደኛ የምትሆን አይመስለኝም። እስቲ ወይ ከስራ ደክማ ስለመጣች ነው እስቲ ልብስ ልቀይር ነው ያለችው። እንግዲህ አዎ አንዴ ለሪፍት አድርጋ እንኳን እንትን ምትል ብቻ ከባድ ነው። በዚህ ሁኔታ እንዴት እንትን ማለት ማውጣጣት እንደሚቻል አላውቅም። እሱን እንኳን ችግር የለም። በተቻለ አቅም ለማረጋጋት መሞከር ነው። ካልሆነ ደግሞ ትክክለኛውን ነገር ነግሮ ምንም ማድረግ አይቻልም። አይ ብቻ እኔ እንደጠራችሁ ማለት ለዛ ጉዳይ እንደጠራችሁ ማወቅ የለባት። ግን ዞሮ ዞሮ ሌላ ምን አማራጭ አለን?
እኔ እንጃ ከባድ ነው ማለት ሁኔታ ይኸውልሽ አንቺ ገብቶኛል ግን ያው ያንቺ ነገር እንትን ስለሆነ እስካሁን አላችሁ እንደሌላችሁ ይኸውልሽ እኔ አንድ ደቂቃ እኮ ተረጋግተሽ ብናወራ እኮ ምንም እንትን እሺ መጀመሪያ እንታወቅ ምንም የምታወቅ ነገር የለኝም ምንም ማረፍ ነገር የለኝም እንዴ ምን ሆነሽ ነው አንድ ደቂቃ እኮ ላስረዳሽና ከዛ በኋላ ችግር የለም እሷ ምን አደረገችሽ መውጣት ካለብን እኛ እንወጣለን ቁጭ በይ አይደለም ረበሽ ሳይንስ ደግሞ ትልቅ ሰዎች ናቸው ቤቴ ውስጥ እኮ ያለሽው ስለዚህ ቤቴ ለቀሽ ውጭልኝ ደግሞ ካሜራ ይዛችሁ እዚህ እኮ እሷም የወንድሟ ቤት መኖር እንትን ማለት ማወቅ የሚፈልገው ቁጭ በይ መጀመሪያ እኮ ምንም እንትን እንደዚህ ከሆነ ታምር ምንም እንትን የሚያስብል ነገር የለውም ባካችሁ ጥሉኝ በእናትሽ ውጡ ምን ይሻል ውጭልኝ ጋርኩሽ ነው በቃ ውጭልኝ ውጣልኝ በእናትህ እሺ ተረጋጊና ቁጭ በይ እኮ ነው አረጋጋም እያልኩ ነው ውጭልኝ በቃ ኧረ ለምን እሷ እንዳትነኪ እሺ እሷ እንዳትነኪ እንዴ ልትደበደበኝ ነው ኧረ እኔ ለካሽ ተረጋጊ እባክህ በክብር ልቀቂኝ አትያዥኝ አንቺ ደግሞ ያዝና እንደውም ያዝና ይኸውልሽ አንድ እንደውም አንድ ነገር ልንገርሽ አዳምጪ ምንድነው የምነግረኝ አንድ ነገር ልንገርሽ ምንም ሽልማት ምንም የትዳር ፕሮግራም የለም ምንም እኛ ሁለታችን መፍታት የምንችለው እሺ መጀመሪያ ቁጭ በይ አልቀመጥም ውጡልኝ በቃ እናንተ እኔ አንቺ እኮ ሌላ ነገር ያለ ነው እያስመሰልሽ አይደለም እኮ በቃ እኮ የምትፈሪው ነገር አለ ኖ ከአንቺ የሚመጣ ነገር ምንም አልፈልግም ለምን እሷ ይኸውልሽ አንቺ ባትፈልጊ እሷ የወንድሟ ነገር እኮ ያሳስባታል እሱ እንቅልፍ ማጣት እኔን ያስጨንቀኛል ወንድምሽ ማለት ባለቤቴ ነው ያለው አሁን እኮ ይኸውልሽ እሷ እያሳሰባት ያለው እንቅልፍ እንዳጣና ብዙ ነገር እየተረባበሻችሁ እንደሆነ ሰምታ ነው የነገረችኝ የምን እንቅልፍ ነው ያጣነው ኧረ እባክሽ እና ሌሊት እሺ አሁን ቁጭ ብለን ማውራት እንችላለን ወይስ ይኸውልሽ አንድ ነገር ልንገርሽ ምናልባት ከእህትሽ ሞት ጋር ተያይዞ የእህቴን ስም አታንሳብኝ እህቴ ምን እኮ ሞታለች በቃ እህቴ ሞታለች አይደል እንዴ ስለ እህቴ አታንሱብኝ በቃ እንዴ እኔ እኮ እሱ ማንሳት አይደለም ከእሱ ጋር ተያይዞ እየተረበሽ ያለሽው ጉዳይ ሊሆን ይችላል እህቴ ሞታለች አይደል እንዴ እህቴ ደግሞ ትጠቀልሽ ስለ እህቴ ምንድነው የምታነሱት ምንድነው የምትለኝ ስለ እህቴ እሱ ይሆናል ምናልባት እየረበሸሽ ያለው እኔ እኮ እሱን ነው የምልሽ እየተረበሻችሁ ከሆነ ብዬ ነው ያለችኝን አንድ እህቴን ያጣሁት ጭራሽ ስለሷ ስም አታንሱብኝ በቃ የረሳሁትን ቁስ ለምንድነው የሚቀሰቀሱ እኛ ይኸውልሽ የረሳሽውን ነገር ለመቀስቀስ ፈልገን አይደለም እሱ ምናልባት አይደለም እሱ እየረበሸሽ ከሆነ በሚል ነው እኮ በዛ ምክንያት የምትጨነቁ ከሆነ በቃ ያለውን ነገር እኮ እንድትነግሩና መፍትሄ እንዲሰጠን ነው ምን ያስጨንቀናል በዛ ጉዳይ እህቴ ታውቂያለሽ ራሷን አጥፍታ ነው የሞተችው አይደል እንዴ የሚያሰቅቅ ሁኔታ ነው የሞተችው እስካሁን ከውስጥ ያለ አልወጣችም በቃ ስሟም እንዲጠራ አልፈልግም ከዚህ በኋላ በጣም ውስጥ የሚረበሸው በዛ ምክንያት ከሆነ ወይ ደግሞ የሳይኮሎጂ ምክር ምናምን የሚያስፈልጋቸው ይኸውልሽ የምናግዝሽ ነገር ካለ ያለውን ነገር ንገሪን ከባለቤትሽ ጋርም ችግር ካለባችሁ ወይንም ያለ መግባባት የምታግዙኝ ነገር የለም እባካችሁ ምንም የምታግዙኝ ነገር የለም ስለዚህ ደግማችሁ እንዳታነሱ ቀንታነሱ አልፈልግም ይኸውልሽ እህትሽ ጋር የደረሰውን ነገር እሷም ነግራኛለች ማንሳት ፈልጌ አይደለም እኮ እኔ ከእሷ ሞት ጋር ተያይዞ የረበሽሽ ነገር ካለም በሚል ነው ስለማሟቷም ስለምን በቃ ያለው ነገር ንገሪና ወንድሜም የሳይኮሎጂ ምክር የሚያስፈልገው ከሆነ እነሱ ይረዱታል እሺ አይ ማለት ምኑና ነው ራሷን አጥፍታ ነው ብለሽኛል ማለት ከዛ በፊት የገጠማት ችግር የተጣላችሁ ሰው ነበረ ምናልባት የፍቅር ህይወት ምናምን እንደዚህ አይነት ነገር ጭንቀት አለባት ማለት የሚያማት አንዳንዴ የሚያስጨንቅ መነሻው ምንድነው የጭንቀቱ የምታውቂው ስትረስ አለባት ቆይ መነሻው የቤተሰብ ችግር ነው ወይንስ ደግሞ ህፃን ነበረች እና እናትና አባታችን ሲሞቱ በተከታታይ ነበር አስደንጋጭ ሁኔታ ነበር ሞት ከዛ በኋላ በቃ ጭንቀት አለባት ስትረስ አለባት ያንን በህክምና በጸበል በምን ለማስተካከል አልሞከራችሁ ሞክረናል በጣም ያልወሰድናት ቦታ የለም በጣም ሞክረናል ታከማለች ማለት እንዴት ነው ራሷን አጥፍታ ይመስልሽ ታንቃ ነው መድኃኒት ወስዳ ነው ምንድነው መድኃኒት ወስዳ ነው ራሷን
በመድኃኒት በሰዓቱ አንቺ አልነበርሽም? አልነበርኩም፣ ስራ ነበርኩ ያለሁት። ስመጣ ሞታ ነው ያገኘሁት። በቃ የሆነ እንትን እያለች ማለት ቤት ውስጥ እንደነበረች ነው የሰማነው። ማለት አንቺ እኔ ሰማሁት እሷ እንደነበረች ነው። ማንን ነው? እኔ ነው። አይ ማለት ከዚህ በፊት የሰማነው ነው እኮ እህትዬው ስትሞት እሷ ቤት እንደነበረች ነው አንቺ የሰማሽው? ታዲያ ምንድን ነው እንዴ? እቴጋ እኮ ያለት እኔ ነኝ አይደል እንዴ? እንዴት ነበርሽ አንቺ? በሰዓቱ ነበርሽ አይተሽል? ለጊዜ ነገር ነበር። አልነበርኩም፣ ግን ያንቺን ጩኸት ሰምተው ጎረቤት ምናምን እና ታዲያ ተዘርግታ ነው ያየኋት። እኔ እኮ ውጪ ስገባ እኮ ተዘርግታ ያረፋ ደፍቃ ምናምን ተዘርግታ ነው ያየኋት። በደረስኩም ሰዓት ማዳን አልቻልኩም። በቃ ወዲያው ነው ያለፈው እንጂ ቤት ነበርኩኝ አይደል? ያን ነበርኩ። እንዴት እቴ መርዝ እየበላች እያየሁ ዝም ልል እችላለሁ? ነው እቴ ያለሽ እሷ አላለችም እኮ በመጀመሪያ ደረጃ። እሺ ያን ነገር እንግዲህ ስትረስ አለባት ብለሽኛል እና ያን ነገር አሁን ስትረስ ያለባቸው ሰዎች በጣም እንክብካቤ የሚያስፈልጋቸው ሰዎች ናቸው ምናምን እና ያን ነገር እያደረግሽ ነበር? እየተንከባከብኳት ነበር። እንደምታውቁት ብቻዬን ነኝ ያለሁት ቤት ውስጥና ያው እሱም ስራ ነው ግዴታ ስራ መስራት አለብኝ እና ደህና ነበረች። የዛን ቀን እንደውም የምትቀል መድኃኒት ተወስዳለች ብዬ አላስብም። ደህና ነበረች። ተሳስቃ ተጫውተን ምናምን ነው የወጣሁት ወደ ስራ። የምትወስደው መድኃኒቶች ነበሩ ማለት በሕክምና የታዘዙ ነበሩ እና እነሱን ነው ራሱ ሰብስባ ፈጭታ እንትን ብላ የተጠቅማኝ ነበር። አይ ፈጭታ መሆኑን አንቺ በምን አወቅሽ? ፈጭታ መሆኑን የተፈጨ ምን መሬት ላይ እንትን ያለ ነገር ምናምን ነበር እሱ ሌላ ነገር ያው ስትረስ ስላለባት ቤት ውስጥ እንቅስቃሴ ተደረገ። የተፈጨ መድኃኒቶች ነበሩ እዛ አካባቢ እኮ መድኃኒት የሚወስድ ሰው መፍጨት አይጠበቅበትም በመሰረቱ አይደል? ማለት ከዚህ በፊት እንደዚህ አይነት ነገር ጉዳዮች ገጥመውናል። ቆይ አዳምጪኝ፣ ገጥመውናል እኮ ስለዚህ ቀጥታ ነው የሚወስዱት። እሺ ምን እያልከኝ ነው ያለው? ማለት እኔም ግራ ይገባል። እኔ ፈጅታውን በጣም ውጣ። አሁን ደግሞ ፈጅታ ነው አይደለም? ፈጅታ ነው አልሽኝ እኮ። እንደዛ አንድ ላይ ያደረገኝ ነገር ምን እንደሆነ ታውቃለህ? መሬት ላይ የተጠባጠቡ ነጫጭ ነገሮች ነበሩ እኮ። ምናልባት እሷ ደግሞ እሺ የሚባሉ መድኃኒቶች ወይ ስከፍታቸው ዱቄቶቹ አሉ አይደል? እነሱ ምናምን ብለው ሊሆን ይችላል። ማለት ነው መድኃኒቱ እኮ መበተን አይጠበቅባትማ ሲጀመር። አንደኛ እሱ ነው። ሁለተኛ አስመርምራቸዋል። ሬሳ ተመርምሯል። ያው ተመርምሯል። ምንድነው ማለት ያው ምንም እኮ መመርመር የሚያስፈልገው ነገር የለም። ምክንያቱም ቤት ውስጥ ራሷን አሁን ተመርምሯል አላልሽኝም እንዴ? እንትን እሱን ብቻ ሳይሆን እኔ አይሆንሽ። አንቺ በሰዓቱ ነበርሽ? አልነበርኩም እኮ ሰው አለ ነው አይደል ያለው። በሰዓቱ የነበረችው እሷ ናት። ስለዚህ አንቺ እንደዚህ ነው ብለሽ እኮ እርግጠኛ ሆነሽ መናገር ነው። እሱን ብቻ ሳይሆን ጤነኛ እንደነበረች ነው የማውቀው። ምንም አይነት ጭንቀት እንደሌለባት። ለምን ከሷ ይልቅ ምን እያልሽ ነው? ታውቂያለሽ ከእቴ በላይ አንቺ ሌላ ነገር እኮ አይደለም። አንቺም አሁን እኮ እንዳስታመምኳት ታውቂያለሽ። አብሬት የኖርኩት እኮ እኔ ነኝ፣ አንቺ አይደለሽ። ግን እኮ ብዙ ጊዜ ጭራሽ በትዳር ምናምን አልሽ። ጭራሽ ደግሞ እሺ አሁን እሱን ተይው። እኔ አሁን እሱን ተይው። ገብቶሻል? አንቺ ቅድም ተፈጭቷል አልሽኝ። መድኃኒት የሚወስድ ሰው ራሱን በመድኃኒት የሚያጠፋ ሰው መፍጨት አይጠበቅበትም በመጀመሪያ። ሲቀጥል ተመርምሯል አይደለም? አዎ ተመርምሯል አይደለም? ተመርምሯል አልሽኝ። ኦልሬዲ ሞታለች፣ ተቀብራለች አይደል እንዴ? በቃ ቤትም አጠፋች፣ ሞተች። እንዲህ ተፈጨ ጠጣች እኮ። አይ ሞታለች ነገር እዚህ ጋር ለኛ ጋር ምንም ያመጣል ለውጥ የለም። ገባሽ? አዳምጪኝ። ተመርምራለች አልሽኝ። ከዛ በኋላ ደግሞ መመርመር የሚያስፈልገው ጉዳይ አይደለም አልሽኝ። እኮ ለተማረኛ ነው ያልኩ ነገር ምንድነው? ሞታለች አይደል? ኦሬዲ አሁን እኮ ሞታለች እያልኩ አልሞተችም አላልኩም። ገብቶሻል? ሁለት ነገር ለምንድን ነው የምትናገሪው ነው? እኔ አሁን እኮ ጥያቄ እሷ የምትለኝ ሌላ ነው፣ አንቺ የምትይው ሌላ ነው። አንቺ ራሱ ሁለት ነገር ህመሟን ያልከኝ መስሎኝ ነው። ከዚህ በፊት ያላትን የህመም የስትረስ ሁኔታ ያልከኝ መስሎኝ ነው ተመርመራለች ያልኩ እንጂ ከሞተች በኋላ ሬሳ ምን ሊያደርግ ነበር? እኔ እንደዛ አይደለም ያልኩሽ። እንደዛ ነው አይደለም። እኔ እንደዛ አላልኩሽም። ሬሳ ተመርምሯል ነው ያልኩሽ እንጂ እኔ ስትረስ አይደለም። ስትረስ ስላልሽኝ ጉዳይ ምንድነው ያልሽኝ? አው ጭንቀት አለባት ነው። ስለሱ ተመርምራለች የሚለውን ነገር አልጠየቅሽም። ምንድነው የጠየቅኩሽ? አሳክመሻል ወይንም ደግሞ ጸበል ቦታ ወስደሻታል ነው እንጂ እኔ ያልኳት ምንድነው ሬሳ ተመርምሯል ነው። በቃ አልተረዳሁም ይሆናል። በዛ መልኩ አይደለም ያወራው። እኔ አሁንም ላረጋግጥልሽ የህመማዋ ሁኔታ በጣም እኮ እንትን አልከኝ። እውነት ነው ምናልባት
ለምን አለ አደረጋጋ ከመግቢያ ጀምሮ በጣም ነው ያወዛጋ አንቺ ነሽ እኮ ምንም እየተረጋጋሽ ያለው ጥያቄዎች ደግሞ በጣም በላይ እንደ ፖሊስ ነው ጥያቄዎች የምጠይቀኝና ግራ ገብቶኛል ራሴ የተረጋጋና ቀስ ብላ ጠይቀኝና ከዛ አይ ችግር የለም ይኸውልሽ እህትሽ ራሷን አጥፍታ ሞተች አልሽኝ አይደለ ምንድነው ምክንያቱ ስለሽ ጭንቀት አለባት ያንን ደግሞ የሞከርሽው ነገሮች አሉ ራሷን አጥፍታ ስትሞታ መድኃኒት ፈጭታ ነው አልሽኝ በሳቱ አልነበርሽም ተሳሳትኩ ከዛ በኋላ ሬሳስ መርመራችኋል ስል አው ካልሽኝ በኋላ ደግሞ መመርመር የሚያስፈልገው ጉዳይ አይደለም አልሽኝ ሬሳው ተመርምሯል በሰዓቱና በቦታ የነበረ ሰው ስለ አንድ ጉዳይ እርግጠኛ ሆኖ ነው የሚናገረው ተግባባ ድንገተኛ ስለነበር አልተረዳኸኝም የት ሞት ማለት በጣም ከባድ ነው ተረዳለሁ ያው በድንገት ወጥቼ ሰዓታት በሞላ ሰዓት ውስጥ ስመለስ የተማጣፍ ማለት ከባድ ነገር ነው ገባ የሸክም ለኔ ከባድ ነውና በዛ መልኩ ተረዳኝ በሰዓቱም እሷን ካለፈች በኋላ እስከ ትንሽ ጊዜ ራሴን እንትን አይደለም ነበር በጣም ደንግጬ ስለነበር የሆኑት ነገሮች አለ ማስተዋወስ እየሞከርኩ እሺ ነገሮችን ቀለል ለማድረግ አንድ ሁለት ጥያቄዎችን ልጠይቅሽ በመጀመሪያ ሬሳው ተመርምሯል ወይስ አልተመረመረም ተመርምሯል ሬሳው ተመርምሯል ምን እያልሽኝ ነው ቅድም ተመርምሯል አልሽኝ ከኋላ ደግሞ አያስፈልጉም አልሽኝ አሁን ደግሞ ተመርምሯል አልሽኝ ሶስት ነገር እኮ ነው ያለከም ይዞኝ ነው ይሄ ገብቶኛል አሁን ይኸውልሽ ይሄ ጉዳይ እኮ አሁን ይሄን ያህል የሚያወዛግብ ጉዳይ አይደለም ያስታውስኩ ነው ማራቀባህ አይደል መጠይቅሽም ጥያቄ ያን ማላቅም ነበር በቃ ያስታውስኩ ነው ማራቀ በሳቱ ከነበርሽ እኮ ምን የሚመስለኝና ያስታውስኩ ማለት አሁን እኮ ደና አይደለም ደና ሆነሽ ስራ እየሰራሽ ነው ወደ ያውራ እስቲ እሱ ያውራ እንደ አፋፊን በዛ ላይ ደግሞ እሷ ምንም ጭንቀት የለባትም አንቺ ታውቂያታለሽ አሁን በደንብ እንግባባለን ሞር ከሷ በላይ ታውቂያታለሽ እንዴ ከኔ በላይ ታውቂያታለሽ ባላቃትም እኔ እስከማቃት ድረስ ምንም አይነት ስትረት የለባትም ታማሚ አይደለችም አንቺ በወንድምሽ በኩል ነው የምታውቂው ስለዚህ ያ ዞሮ ዞሮ እኮ ተዋቀል ቤተሰብ ማለት ነው ቤተሰብ እንመጣለው አድራ ያን ያህል ቤተሰብ ብትሆንም ያን ያህል የቀረበ ነገር ውስጥ ዲቴል የምታውቀው ነገር የለም እቴን ማውቃት እኔ ነኝ የማሳክማትም አብራትም የኖርኩት የነበረው እሱም የሷም ቅድም ነበር ያልሽኝ ህክምና ወይንም ደግሞ ጸበል ብዬሽ ነበር ምን ነበር ያለሽኝ እኮ ስጃታለሁኝ ይኸውልህ ስትረሱ በጣም የቆየ ነው እናትና አባታችን በሞቱ ሰዓት የመጣ ነው እና አብረን ስንኖርም የሷ ወንድም ሳይመጣ ባለቤቴን ሳላገባው በፊትም የነበረ ውስጧ የቆየ ነገር ነው ገባ ድንገት የመጣ ነገር አይደለም ያ ነገር ደግሞ ሰው እንዴት ልታውቅ ትችላለች እኔ አሁን የሰማውቅ ያለማው ጉዳይ እሱ የቤተሰብ ጉዳይ ነው እኔ አይመለከተኝም እኮ አንቺ አሁን እየነገርሽኝ ያለው ስለ ሶስቱ ነገር ግልጽ እንድታረግልኝ ፈልግ ነገር ጠይቀኝ ለመልስልህ መጀመሪያ ተፈጭቶ ነው ይዋጣችኋል እሺ መድኃኒት የሚወስድ ሰው ነግሬሻለሁ ምክንያቱም ከዚህ በፊት በመድኃኒት ብዙ ራሱን ያጠፋ ሰው ጉዳይ ገጥሞኛ አውቃል ሰምቼ አውቃለሁ አይቼ አውቃለሁ ምንድነው አንተ ፈጭቶ ማንንም መድኃኒት አንተ ፖሊስ ነው ምንድነው ፖሊስ ነው ምንድነው ነገር እኔ እኮ ይኸውልሽ መረዳሽ ነገር ካለ ላግዝሽ ፈልጌ ነው ለምን ነው የምታግዘኝ እኔ እርዳኝ አልኩ ማለት ራሴን እቺ የምኖር ሰው ነኝ ገባ አይደል እኮ አንቺም ያለሽበት ሁኔታ ጥሩ አይደለም ከባለቤትሽ ጋርም ያለሽበት ሁኔታ ጥሩ አይደለም ማለት ብዙ ጊዜ ይኸውልህ ጠቀምታ ምጭብኝ አንቺ ነሽ እኮ ገብቶ አሁንም እኮ የሆነ ማለት ነሽ የጤነኛ አይነት ሁኔታ አይደለም ያለሽ ስለዚህ የሚያግዝሽ ነገር እቴና ጥቼ እንዴት ጤነኛ አይደለም እኮ ለዛም ነው እኮ ይጠራው ነገሪን የምናግዝሽ ነገር በትክክል ነገሪን አልፈልግም አልኳችሁ ምንም ታግዙኝ ነገር የለም ራሴን ችዬ የምኖር ነው ከቻላችሁ ማገዝ ከፈለጋችሁ ውጡልኝ እና ብቻዬን ተውኝ ልረጋጋበት እስቲ ልረፍበት ህይወቴን እኮ በጠበጣችሁ ታመሰጋጋላችሁ እኛ ምን አድርገን ነው ቀልቤ አይወድሽም አንቺ ለምን ከሷ ጋር ምን የሚያገናኘው ነገር አለ ይሄ የኔ መምጣትና የኛ መምጣት አለ መምጣት ከሷ ጋር ምን የሚያገናኘው ነገር እንዴ ጎስታ ይዛችሁ የመጣችሁ ሌላ ማን ነው እኔ ላመጣችሁ ወይ ባለቤት አላመጣችሁ ሰው አስቆጥታ ይዛችሁ የመጣችሁ እንዴት ያገናኘው እኔ እኮ በቃ እናንተ ነገር ስላሳሰበኝ ነው በሌላ እኮ አይደለም እነዚህ ሰዎች ነገ ተመልሰው አይመጡም ካሳሰበሽ ተይና እስቲ ብቻችንን እንኖርበት ተመጨረሻ ሰላማችንን እየጠበቅሽ ነው ያሳስበኛል ያለበት ሁኔታ ያሳስበኛል ምንድነው ያለበት ሁኔታ ደህና ነው ተመችቶት ነው እየኖረ ያለው ወንድም ተመችቶት ከኔ ጋር ሳይሆን በፊት ያለውን ህይወትና እኔ ውስጥ አሁን እኮ በደንብ ነው እየኖረ ያለው አይደለም መስሎ እየታየሽ ይሆናል እንጂ ስለዚህ አሁን ምንድነው የምትይኝ ስለዚህ ምንም እንትን አትበሉን ህይወታችንን
መታችሁ ብትጣጣ አድርጉ ነው የማየው ነገር ደግሞ መታ እየጠየቀኝ ጭቅላት ነው ተሰማኝ። ተያዛችሁ ወጥልኝ ከተለ እኔ ከሷ ጋር ተያይዘ የምንወጣበት ምንም ምክንያት የለም እኮ የቤቴ ነው። እዚህ ቤቴ የወንድሜ ቤት ነው። የት ነው የምወጣው? ከፈለኩ እኮ ትዳር ነው ይዞ ግዴታ አይደለም። እዚህ መኖር እኮ ግዴታ አይደለም። ገባሽ አይደል? የወንድሜ ቤት ነው። መምጣት እችላለሁ በፈለኩ ሰዓት ነው እንጂ ተነስና ወጣው። ያንቺ ስልክሽን ነው እንጂ እሷን ተያዛችሁ ጡ እንዳትነኪያት ወጣ ሂድ እንዳትነኪያት ጭራሽ ልደበድበኝ ነው እንዴ? ምንድን ነው ዓላማ? እኔ አላካሽም ልደበድበኝ ነው። እኔ አላካሽም። እሺ ውጪ ታያዘ እሷን አትንኪያት። አይደለም እንደወጣ ትፈልጊያለሽ? እንዳትነኪ በቃ ውጡ። ሰማሽኝ? እንዳትነኪ ለምን ማነካ